ወይዘሮ በረከት ወርቁን አግኝቻት ነበረ። በርግጥ አንቺ ነው ያወራኋት እና በጣም አንቺ ነው ማለት ነው። አሁን እስኪ ሰባት ጀምራ አንቱ በልኝ እንዴ ከበረከት ከመነሻዋ ከመጨረሻዋ አለና ቲያትሩ ግለት ይላል። በረከት እንግዲህ የደቡብ ኢትዮጵያ ክልል የድሮ የቀድሞ ማለት ነው ሳይገነጠል በፊት የቀድሞ ኢትዮጵያ ክልል የፕሬዝዳንት እና የጸጥታ አካሉ ሶክቻ ውስጥ ነበሩ። አንድ ጊዜ ፕሬዝዳንቱ እኔ ኮሚሽናት ግንኙነቱ ሲመጣ ይሄድልኝ ወደ ፌደራል ፖሊስ ሄዳለች። ፌደራል ፖሊስ ወደ ነበርካን ጊዜ ደውሎ ሲያሰራኝ እኔ ያሱትን ስክሪንሻት እሷን የያዘችውን ስክሪንሻት ሰጥታ ሄዳለች። የሰረኩት ትልልቆቹ ለምን ያልተያዙ የሚባል ነገር የለም። ሌባ ነው። በተያዘ ሰዓት መያዝ አለበት። እኔ እሷ የምትከራከርበት 97 ሚሊዮን ቢሊዮን ብር የሰረቁ ሰዎች እያሉ እኔ ነዳጅ የሰረኩት ሰው ለምን እያዛል ነው? ሰባት ጀምራ ፖለቲካ ውስጥ የነበረች ከፖለቲከኞች ጋር ብዙ የሰራች ነገር ግን ሀገር በአንድ ግለሰብ እንደምትመራ ነው ሰምታ። አወንታ እንዴት ነህ? ሰላም ነኝ። ቶቢስ ባለ ሰላም ነህ? አለው ለለኝ ምን ነው ከግድግዳው ጋር ተመሳሰልክብኝ በልብስ? ያው መልኬ ነው ወስልሽ ኦኬ አፍሪካንስ ነው እቺ ነገር አፈጥኛት ሃኒ ባጀራ አሁን ነው መመሳሰል የራሱ ማለት ነው። አንተ ጋር ራሱ ለግድግዳው ጋር ተመሳሰል የተወሰነ ነገረኝ። ምንድነው ሃኒ ባጀራ የሚባል በቃ ተኝቶ ስለ ጸብ ጧት ተነስቶም እንደሌሎች የዱር አራዊት ማደን ሳይሆን ከሌሎች የዱር አራዊቶች ጋር ጸብ የሚሻው እሱም አይበላ ነገር ግን የሚበላ የሚፈልግ በጣም ክፉ አውሬ እንደሆነ ነው የምሰማው። እንዴት ነው? በምንድን ነው የምትመሳሰለው? ቀፎ ደፊ ይባላል። ቀፎ ደፊ ነው የሚባለው በአማርኛ። ወደ መጨረሻ ሳትዘነጋ ጠይቀኝ፣ እነሱ ላይ አስተያየት እሰጥበታለሁ። ብዙ የለፈውበት ስራ ስለሆነ ጥሩ ደስ ይለኛል። እኔም አስታውሼ እጠይቃለሁ። አንተም ከረሳው አስታውሰኝ፣ ትልቁ ጉዳይ ስለሆነ። ወይዘሮ በረከት ወርቁ ጋር ይምጣ ላይቭ ብላ በዛ ስትጠራ አንተ ለምንድን ነው ፊት ለፊት ያልተገናኘው? ስለሱ አንዳንድ ነገር ልንገርህ እና መጨረሻውን እነግርሃለሁ ምን አይነት ቲያትር ሊሰራ እንደታሰበ። ከበረከት ከመነሻዋ እስከ መጨረሻዋ ልንገርህ እና ቲያትሩ ግለት ይልናል። በረከት እንግዲህ የደቡብ ኢትዮጵያ ክልል የድሮ የቀድሞ ማለት ነው ሳይገነጠል በፊት የቀድሞ ኢትዮጵያ ክልል የፕሬዝዳንት እና የጸጥታ አካሉ ሶክቻ ውስጥ ነበሩ። አንድ ጊዜ ፕሬዝዳንቱ ከረፉት ይመስለኛል 2001 አካባቢ ፕሬዝዳንቱ ጭምር የግድያ ሙከራ የተደረገበት ማለት ነው። የጸጥታ አካሉ ወላይታ ናቸው። እነዚህኛዎቹ ደግሞ የሲዳማ ጎሳ አባላት ናቸው። በዚህ መካከል የክልል አንሁን የኤጀቶ እንደዚህ ትግል ነበረ ከፍ ያለ ከኤጀቶ በፊት እሺ ከሚጠቀሙበት ሲስተም አንዱ የባለስልጣናት ሴት ልጆችን እንደዚህ መልከኛ ወንዶች ይፈለጉና በእነሱ ማማለን ነው። በእነሱ ካማለሉ በኋላ የፍቅር ግንኙነት እንዲጀምሩ ካረጉ በኋላ የአልጋ ላይ ጨዋታዎችን ይቀርፋሉ። በተለይ ሴት ልጆችን ነው እንደዚህ የሚያደርጉ ይቀርፏቸውና ከዛም በኋላ የሚቀረጡበትን ቪዲዮ ለቤተሰቦች እናሳያለን፣ ለሆነ ነገር እናወጣለን እያሉ እንትን ሲሉ ነበር። ሁለት ምክንያቶች ያላቸው፣ አንደኛው ገንዘብ ያገኙበታል፣ ይህንን ያህል ብር ይችላሉ። ሁለተኛው ደግሞ የቤተሰብ የአባታቸውን ወይም ደግሞ ዛጋ የሚፈልጉትን ባለስልጣን ሚስቶች እንዲያወጡ ያስገድዷቸዋል። ከዚህ ውስጥ እጅ ሴትዮ ሴቶቹ መልማይ ነበረች። ከዛም የፌዴራል መንግስት ጣልቃ ገብቶ ይህን ግርግር ከአረጋጋው በኋላ የደቡብ ክልል በጊዜ ነበረው የደቡብ ክልል ፖሊስ ይፈልጋት ነበር። እየፈለጋት ሳለ ጠፍታ ደቡብ ሱዳን ትሄዳለች። ደቡብ ሱዳን ላይ ጫማ ትነግር ነበር፣ ቶርሽን ጫማዎች። አሁን ድሬዳዋ፣ ጅጅጋ ምናምን እንደምታየው ኤርፖርት አካባቢ እንደምታየው ሁለት ጫማዎችን 3 ጫማዎችን አዲስ አበባ ይዘህልኝ ብለው በፌስታል በቃ የሚሰጡ ሰዎች አሉ። አዲስ አበባ ያለው ሰውዬ ይሰጠዋል እንጂ አሁን ይጠቀምበታል። ትናንሽ ነገሮች እያሉ እሷ ግን ያን ጊዜ ምንድን ነው የሚባለው በእንደዚህ አይነት ሁኔታ ጫማውን ሳይሆን አደገኛ እጽ ነው ወደ አዲስ አበባ የምትልከው ነው የሚባለው። ስለዚህ ባሏን የሚያገኘችው እዛው ኤርፖርት ላይ በእንደዚህ አይነት ሁኔታ እሱ ለሌላ ሀገር ሊሄድ እሷ ደግሞ ጫማ ልትሰጥ በሆነበት ሁኔታ ነው የተገናኙት። ራሷን ያለ ደቡብ ሱዳን ላይ ራሷን ያለችኝ ነው የተገናኙት። ራሷን በሚዲያ የተገናኘው ኤርፖርት ነው ያለች። አዎ የተገናኙበት መንገድ በጣም ከሚባለው ከሚል መቼም እንዳንተ ከዶክመንትና ከፋክት ጋር እንደሚውል ሰው ከይባላል የወጣ መረጃ እንድትሰጠኝ ብዬ ነው። ራሷን ያለችው የተገናኙበት ሰው ራሷ ያለችው ነው የምነግርህ። ደቡብ ሱዳን ላይ ባሏ አማጽያንን ያሰለጥን፣ ደቡብ ሱዳን ሩዋንዳ ላይ አማጽያንን ያሰለጥን ነበር። አማጽያንን ከማሰልጠን በላይ ደግሞ የሚያደርገው ነገር የመሳሪያ ሽያጭ ላይ ይሳተፋል። የመሳሪያ ሽያጭ ላይ አንድ ቪዲዮ ባሳይ ደስ ይለኛል፣ እንዴት እንደሚሳተፍ ያሰለጥናቸዋል፣ ምክር ይሰጣል። የመሳሪያ ሽያጭ ላይ ይሳተፋል። አንድ እሷ በአፏ ከተናገረቻቸው ንግግሮች መካከል ይሄኛውን ብናየው እንኳን
ያለ ፍቃድ የሆኖች ቦታ እና ፕሮፐርቲ ማኔጅመንት ላይ ነው የሚሰራ ፕሮፐርቲዎችን ይሰራ። በነገራችን ላይ ፍቃድ ያለ ፍቃድ የሆኖች ቦታዎችን ድረስ እስካሻ ድረስ አውሮፓ ላይ ፍቃድ አለ ማለት ነው። ድሮኖችንና ሞርታሮችን እንሸጣለን አለች። ሞርታር ማለት ይሄ ነው፣ እልክልሃለሁ። ሞርታር ማለት ትልቅ መሳሪያ ነው። ይህንን ትሸጣለች። ባሏ አይርላንዳዊ ነው። እነዚህ የድሮኖችና ሞርታሮች ይሸጣል፣ አማጽያንን ያሰለጥናል፣ ምክር ይሰጣል። አይርላንዳዊ በኢትዮጵያ የሰሜን ጦርነት ጊዜ አይርላንድ ኢትዮጵያ ላይ ስንት ጊዜ ነው ክስ ያቀረበችው? የተባበሩት መንግስታት ድርጅት ላይ የተባበሩት መንግስታት ላይ 4 ጊዜ ኢትዮጵያ ከሳት ነበር አይርላንድ የምትባለው አለ። ስለዚህ ከዛን ተሳረደልን ከዛ ሳንደርስ እቺ ሴት ከዚህ በፊት የኦፒዲዮ አባል ነበረች። እንላለ ይልን የኦፒዲዮ አባል ነበረች። እዚህ አሁን የምትናቆራቸው ሰዎች የተለያዩ ባለፈው ስታወራቸው የነበሩ ሰዎች ዛሬ አይደለም ከ2007 ጀምራ የምታውቃቸው ሰዎች ናቸው። ስለዚህ ባክግራውንዱ አማጽያንን የሚያሰለጥን ባክግራውንዱ መሳሪያ የሚሰጥ ደግሞ ማስደብቅ በፊት የምትናገር ሴትዮ ሀገር ተቋም አለ፣ ይብዛ ይነስም ተቋም አለ። ያ ተቋም ይህን ነገር መጠርጠር አለ። አይርላንድ የምትባል ሀገር ያለች ያሉት ባሉ አይርላንዳዊ ነው። ባክግራውንዳቸው ደግሞ ያሁን የነገርኩ ነው። ስለዚህ ጥናት የተጀመረበት ያን ጊዜ ይመስለኛል እሷ ላይ። እንግዲህ ይሄ በዚህ እንዳለ እቺ ሴት ማንጋርድ ሴኩሪቲ ካምፓኒ የኔ ነው የሚል እስከዛ ድረስ የናፋን ተዋወቅ ማለት ሃይላይት መማቃ ሌላ ግንኙነት የለም። ማንጋርድ ቴክኖሎጂ የኔ ነው ትላለች። ማንጋርድ ማለት ስራ አይርላንድ ያለንን ድርጅታችንን በደንብ ነው የማስጎበኛችሁ። ለማየት ተዘጋጁ። አብራችሁ ችግራችሁ በነበረ ጊዜ ነው ይሄን ያለው። አንተ ይሄን ያለው ልክልሃለሁ። ስክሪንሻት አድርጌ አስቀምጫችኋለሁ። ያን ጊዜው ናቸው። የመረጃ ክፍተት የለብኝ እና ይህንን ይዛ እኔ እምቢ ስላት ግግርነቱ ሲበዛ ጊዜ ይህንን ይዛ ወደ ፌዴራል ፖሊስ ትሄዳለች። ፌዴራል ፖሊስ ኦጋዴን ነበርኩ ያን ጊዜ ደውሎ ያስጠራኛል። ሲያስጠራኝ እኔም የያዝኩትን ስክሪንሻት እሷም የያዘችውን ስክሪንሻት ሰታ ሄዳለች። ስለዚህ እኔ የያዝኩትና እሷ የያዘችው የተለያየ ነው። እሷ የያዘችው ከነ አብይ ይልማ ጋር ተመሳጥሮ ስሜን አጠፋ $3000 ተከፈለው የሚል ነበር። እንትን አለበት። ከዚህ በፊት ፖስቶት ነበር አንድ ሰው ማን የሚባል ሰው እየመሰለ ፖስቶት አይቼው ይሄ ልጅ ምናሴ ዋቆ የሚባል ልጅ ነው 3000 ተከፍሎታል የሚል ማለት ነው። ልክልሃለሁ ይሄንን እንትን ትለዋል። ከዛም በኋላ ይዘቱንም ቀየረችው። አሁን በቀደምነት $3000 ተወችና ወደ ምን ሄደች? ወደ 5000 ብር ሄደች ማለት ነው። ስለዚህ ይሄንን የኔን ስክሪንሻት እና የእሷን ስክሪንሻት የሚያስታርቅበት ፖሊስ ከየት እንደማመጣው ሜቢ ብሔራዊና መረጃና ደህንነት እንደዚህ ኢዲት የሚደረጉ እንትኖችን ከብሔራዊ መረጃና ደህንነት ይወጣል መሰለኝ ሄጄ አመጣለሁ